ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? በጣም ጠቃሚ የሚባሉ መረጃዎችን ይዤላችኋለሁ። አጭር ሆነው ግን እጅግ በጣም ወቅቱን እንድትረዱት የሚያደርጉ መረጃዎች ናቸው። አንደኛው መረጃ እንግዲህ እንደሰማነው ከትላንት ወዲያና ትላንትና የኬንያው ፕሬዝዳንት ሩቶ በፍጥነት ነው ወደ አዲስ አበባ የመጡት። ሰሞኑን እንግዲህ የሌሎች ዓለማት ፖለቲካ ጨዋታዎችን በጣም በስፋት የሚጫወቱበት ጊዜ እንደሆነ ታውቃላችሁ። መሪዎች እንደዚህ ሲሯሯጡ የሆነ ነገር አለ ከጀርባ የሆነ የተደጋገሱ ነገሮች እንዳሉ ልንረዳ ይገባናል ማለት ነው። ያ ሲሆን በአካባቢው ላይ ያሉ የሚያንዣብቡ ነገሮች ለመቅረፍ የሚደረጉ ሌሎችም ነገሮች ለመገልበጥ የሚደረጉ ለማንሳት ነገሮች ብዙ ነገሮች ከጀርባ ያሉ ጨዋታዎችን ለማርገብ የሚደረጉ ንግግሮች ኃይሎች ብዙ ነገሮች እንዳሉ ትረዳላችሁ። ይሄ ባለበት ሁኔታ ላይ የኬንያው ፕሬዝዳንት ወደ ኢትዮጵያ በመጡበት ሰዓት ላይ ግልጽ ነው የተነጋገሩት ነገሮች የኢትዮ ቴሌኮምን ተመልክቶ ሳፋሪኮምን ተመልክቶ ያለው ሳፋሪኮም ብዙ ድካም ወይም ትርፍ አልባ እየሆነ የመጣ ስለሆነ ያንንም ለማትረፍ ለሌሎችም ነገሮች በከፍተኛ ደረጃ ብዙ ንግግር እንዳደረጉ ከኢትዮጵያው ጠቅላይ ሚኒስትር ጋር እንደገናም ደግሞ በአካባቢያዊ ጉዳዮች ላይ በሴኩሪቲ በንግድ የሁለቱ የኬንያና ኢትዮጵያ የድንበር ንግዶችን ተመልክቶ ንግግር ውይይት ተደርገዋል የሚል ነው የሰማነው። ነገር ግን ከውስጥ አዋቂ መረጃ ወጥቶ እንደሰማነው ከሆነ ግን ሌላ የኢትዮጵያ ጠቅላይ ሚኒስትር በሩቶ ላይ በጣም ቅር ያላቸው የተቀየሟቸው ሊቀየሟቸው የሆኑበት ነገርን በተመለከተ በፍጥነት ሩቶ መተው ወደዚህ ነገሮችን ለማስተካከል ጥረት እንዳደረጉ ያው በኢትዮጵያና በኬንያ መካከል ችግር እንዳይፈጠር ለማድረግ ያደረጉበት መንገድ እንደሆነ የሰማነው መረጃ አለ። እሱን አካፍላችኋለሁ። ሁለተኛው ደግሞ ፕሬዝዳንት ትራምፕ እንግዲህ እንደሰማችሁ ሰሞኑን ከ30 ሀገራት ላይ እንግዲህ በጣም ከ15 የአፍሪካ ሀገራት ከ30 አጠቃላይ ዓለም ሀገራት አምባሳደሮቻቸውን ሁሉ ተመለሱ፣ ስራ አቁሙ ብለው ወደ ቤታቸው ሰብስበዋቸዋል። ይሄን በተመለከተ እንግዲህ በየሀገራቱ ያሉ የዲፕሎማሲ ክራይሲስን እንደገናም ደግሞ ሀገሪቱ በቀሪው የትራምፕ መንግስት በተቀረው ዓለም ላይ በተለይ ከፍተኛ ቁጥር ያላቸው አፍሪካውያንን ጠርተዋል። ስለዚህ አፍሪካ ላይ ያላቸውን የፖሊሲ shift ነው የሚያሳየው። ይሄ ነገር ደግሞ ይጠቅማል ይጎዳል ቀጥሎ የምናየው ነው። ነገር ግን በኢትዮጵያ ያለውን አምባሳደር ማሲንጋን ጠርተዋቸዋል። እሳቸውም ከስራው ታግደዋል የሚለው ነገር እየተነገረ ነበረ። እውነት ነው ወይ? እንደገናም ደግሞ ይሄ ማድረግ ለኢትዮጵያ ምን ይጠቅማታል? ወይስ ደግሞ ኢትዮጵያም እዛ ውስጥ ተካታለች ወይስ ትካተታለች ወይ? እነዚህን ነገሮችም ሁሉ በዚህ ፕሮግራም ላይ ባጭሩ አሳያቸዋለሁ። ሶስተኛው አንድ ኢትዮጵያዊ የሆነ ሀበሻ ወጣት በአሜሪካ ውስጥ እስር ቤት ሰብሮ አምልጧል። ከዛም በኋላ ተመልሶ ተይዘዋል። ይሄን ልጅ በተመለከተ በዚህም ፕሮግራም ላይ ቆንጆ ቆይታ አደርግላቸዋለሁ። የህፃጽን ተመልክቶ የትግራይ በጣም አሳዛኝ ስቶሪ ነው እየሰማን ያለ ነው። ጦርነቱ፣ መከራው፣ ሁሉ ነገር ርዛቱ፣ የኢኮኖሚ ድቀቱ ምኑ በጣም እውነት በዚህ ዘመን ይሄ የሚታየው ኬኦስ በተከላላ እውነት በጣም የሚያሳዝን ልብ የሚጎዳ ነገር እየሰማን እንደሆነ ታውቃላችሁና ይሄ ባለበት ሁኔታ ላይ እንግዲህ አሁን በህፃጽ የተከናወነው ረሃብ በጣም የሚያሳዝን ሰው ሰራሽ ረሃብ ተፈጥሯል። እዛው ውስጥ እንደምታውቁት ማን ሜድ የተፈጥሮ ጉዳይ አይደለም፣ ማን ሜድ ነው፣ ሰው ሰራሽ ነው። ይሄን በተመለከተ በጣም ብዙ ኢትዮጵያውያን የተበሳጩበት አንዱ ነገር እንዴት መንግስት ወጥቶ አንድ ቃል አይናገርም፣ እንዴት በዚህ ጉዳይ ላይ ኮሜንት አያደርግም የሚለው ሁላችንም የተበሳጨንበት ነገር ነው። ይሄን በተመለከተ እንግዲህ እንደሚታወቀው ህወሓቶች እዛ ቦታውን እነሱ ናቸው ኮንትሮል ያደረጉት። እዚህ ጋር ደግሞ መንግስት እያለ ያለው ነገር አለ። ዛሬ የተነገረውና የተሰማው ነገር መንግስት በዚህ ዙሪያ ላይ የተናገረው ነገር ነው። እውነት ማንን እንስማ? ማንን እንመን? እኛ በእውነት አንዳንዴ እግዚአብሔርን አምኖ እንደመኖር የህሊና እረፍት የሚሰጥ ነገር የለም ማለት ነው። ስለዚህ እኔ በጣም ከተበሳጨው ሰዎች መካከል አንዱ ነኝ። እንዴት በዚህ ዙሪያ ላይ መጥቶ ሰው እዚህ ጋር እየተራበ ሰው እዚህ ብዙ ነገር እየሆነ እንዴት የመንግስት ባለስልጣናት ተነስተው ስለዚህ ጉዳይ አያወሩም እያልኩ በጣም ብስጭቴን እየገለጽኩ ነበረ። ዛሬ የሰማነው ነገር አለ፣ ከመንግስት የወጣ መግለጫ አለ። ያን በተመለከተ ባጭሩ አሳያችኋለሁ። እነዚህ ጣፋጭ ፕሮግራሞች ለመንፈሳዊ አእምሮአችን ይረዳሉ። ምክንያቱም ዘመኑ ስንረዳ በዘመኑ ላይ
ጸሎት እናደርጋለን። ዘመኑ ስንረዳ በዘመኑ ላይ ደግሞ ጠንካራ መንፈሳዊ ዝግጅት እንድናደርግ ይረዳናል። እኛ ሁሉ ጊዜ እግዚአብሔርን አምነን ነው ምንኖር ነን። በዚህ ሁሉ መከራ ውስጥ እግዚአብሔር እንዴት እንደሚያሻግር እግዚአብሔር እንዴት እንደሚያሳልፍ ይሄ ሁሉ መከራ ይሄ ሁሉ ስቃይ አስታውሱት፣ እንዳትረሱ። እነዚህ ሁሉ ነገሮች የዛሬ አመት 2 አመት 3 አመት ወደ ኋላ መልሳችሁ ታዩ ይሄ ሁሉ መከራ አሳልፈናል ወይ የሚለው ነገር እንድናስታውስ እንደነዚህ አይነት መረጃዎችን ደግሞ መሃል ላይ መንፈሳዊ አእምሯችንን ግብአት እንዲሆኑና እንዳያሳድጉ በዘመኑ እንድንረዳ ያለው ነገር እንድናውቀው ለማድረግ አካፍላችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። ወደ ፕሮግራሞቼ ልቀጥል። እውቀት ታላቁ እግዚአብሔርን ታከብራለች። ከዛ በተጨማሪና ከዛ ለየት ባለ መልኩ ግን ሰሞኑን የሲቪር የሆኑ የአየር ጠባይ ለውጦች በተለያዩ የዓለም ክፍሎቻችን ላይ በአስደንጋጭ ሁኔታ እየታዩ ያሉበት ጊዜ ላይ ነው ያለነው። በጣም ብዙ ለምሳሌ 72 ሚሊዮን ሰዎችን አትሪስክ የሚያደርግ ሊያጠቃ የሚችል በጣም ጠንካራ እንዲሁም ደግሞ የስኖ ሻወር ያለው በአሜሪካ ውስጥ ከፍተኛ የሆነ ኢምፓክት ሊፈጥር የሚችል የአየር ጠባይ ይጠበቃል ማለት ነው። በጣም ብዙ 72 ሚሊዮን ሰዎችን ሊያጠቃ የሚችል ነው። ይሄ አትሪስክ ያስቀምጣል። በጣም ሰሞኑን አሜሪካ ውስጥም አውሮፓ ውስጥም እዚህ መካከለኛ ምስራቅ ላይ እየሰማችሁት እንደነበረ ከፍተኛ የጎርፍ መጥለቅለቅ፣ የውሃ አደጋዎች በጣም ብዙ እየተሰሙ ይገኛሉ። ከምንም በላይ ደግሞ በተለይ አሁን ያለው የገና በዓል ነው ማለት ነው። እንግዲህ በድጋሚ ለሣድስ ቤተሰቦቻችን የገና በዓል ለሚያከብሩ ወይም አብረዋቸው ላሉ ማህበረሰቦች በተለያዩ ዓለማት ላይ ላሉት እንኳን አድረሳችሁ ማለት እንወዳለን። እንኳን አድረሳችሁ ብላችሁ መልእክቱንም አስተላልፉልን ለምታውቃቸው የሚለው ነገር ለመጠቆም ነው። ከዛ ውጭ ግን እዚህ አካባቢ ላይ በአሜሪካ ታሪክ ለምሳሌ በጣም ሞቃታማ የሚባል በታሪኳ አይታ የማታቀው የበረዶ ጊዜ ነው ያሳለፉ ያሉት። በጣም ሄቪ የማይባል ማለት ነው። ይሄ በከባቢ አየር ለውጡ ላይ መሰረት የሚያደርግ እንደሆነ ያስታውቃል። ሃይ ስፒድ አለርቶች ማስጠንቀቂያዎች አሉ በአሜሪካ የተሰጡ ያሉ ከ90 እና እስከ 100 ሜትር ማይልስ ፐር አወር በሰዓት ይሄን ያክል ማይል የሚፈተለጉ ሃይ ፕሌን የሚባሉ ቦታዎች ላይ ወይም ረባዳ በሆኑ ስፍራዎች ላይ ከፍተኛ የእሳት አደጋም ጭምር ሊያመጡ የሚችሉ ወደ 31 ሚሊዮን ሰዎችን አትሪስክ ወይም በአደጋ ውስጥ የከተቱ የሃይ ዊንድ አለርት በአሜሪካ ውስጥ ታይቷል ወይም ደግሞ እየተጠበቀ ይገኛል። ሌላው ከዚህ ጋር ተያይዞ ፍሉድ ዎችስ እየተነገሩ ይገኛል። የጎርፍ መጥለቅለቅ አደጋ ምናልባትም 8 ሚሊዮን አሜሪካውያንን ሊያጠቃ የሚችል በሰሜን ምስራቁ የሀገሪቱ ክፍል በሰሜን ምዕራቡ የሀገሪቱ ክፍል ላይ በተለይም ደግሞ በነሲያትል በዋሽንግተን አካባቢ ማለት ነው የሚጠበቅ ነገር እንዳለ እየተነገረ ይገኛል። ሄቪ ሬን እና ፖቴንሻል ሊቪ ብሪችስ ተብሏል ማለት ነው በነዚህ በሲያትል ዋሽንግተን አካባቢ። ስለዚህ በቀጣይ መዘጋጀት እንደሚያስፈልግ ይሄ መረጃ መጠቆም ያስፈልጋል። ዊንተር ስቶርሞች በጣም ከባድ የሚባሉ 69 ሚሊዮን አሜሪካውያንን በመካከለኛውና ሚድዌስት አካባቢ ላይ እና በገልፍ ኮስቶች አካባቢ ላይ ሊያጠቁ የሚችሉ ዊንተር ስቶርም ዎችስ እየተጠበቁ ይገኛሉ። ስለዚህ በዊንተር ስቶርሞችን በጥንቃቄ ማየት እንደሚያስፈልግ መረጃዎቹ የተናገሩ ይገኛሉ። በጣም በከፍተኛ ደረጃ የሚታወቁ ማሳሰቢያዎች አሉ። በዩናይትድ ኪንግደም ከባድ ዝናብ ይጠበቃል፣ የጎርፍ አደጋ ይጠበቃል። እንደገናም ደግሞ በተለይ ከረንት ሬን በጣም ከባድ ዝናብ ከዲሴምበር 28 ጀምሮ በአየርላንድ የሚታዩ ማስጠንቀቂያዎች እየተሰሙ ነው። እንግዲህ እነዚህና መሰል ጉዳዮች በአካባቢ ላይ ያለውን ተጽዕኖ በደንብ አድርገው ቤተሰቦች እንዲረዱት ጊዜው የተለዋወጠበትና ከባድ ጊዜ ስለሆነ ከዚህ አንጻር ነገሮችን መገምገም እንዲቻል ይሄን መረጃ ለማካፈል ብዬ ነው። የኢትዮጵያ አደጋ ስራ ስጋት አመራር ኮሚሽን እንግዲህ የኢትዮጵያ መንግስት በትግራይ ክልል በህጻጽ የተከናወነውን የሆነው ጊዜያዊ መጠለያ ጣቢያ ላይ የሚገኙ ተፈናቃዮች ሰብአዊ ድጋፍ አቅርቦትን በተመለከተ ድምጽ አሰምቷል። ይሄን በተመለከተ እንግዲህ በጣም የሚገርመው ሪፖርት ደርሶናል። ሪፖርቱን ማየት ትችላላችሁ። በሪፖርቱ ላይ በተቀመጠ መሰረት ይሄንን ነገር ለረጅም ጊዜ እኛ ስንሰራበት ቆይተናል በሚል ይሄው እዚህ ስክሪን ላይ እንደምትመለከቱት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የአደጋ ስጋት አመራር ኮሚሽን ይላል። በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች ሰብአዊ ድጋፍን አስመልክቶ የተሰጠ መግለጫ ብሎ ያስቀምጠዋል። እዚህ ላይ እንደሚያስቀምጠው እንግዲህ በአስገደ ወረዳ ህጻጽ
ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት በተደረገ ድጋፍ በቁጥር ለመግለጽ 14413 ዜጎችን ድጋፍ አድርገናል ይላል። ወደ የሚጠቅሳቸዋል በጥቅምት ወር የተደረገው ለምሳሌ 18290 ያክል በህዳር ወርም እንዲያርገናል ይላል። በድምሩ 11406 ኩንታል ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት በባለፉት 4 ወራት እንዲደርሳቸው አድርገናል። ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ይሆናል። በሌላ በኩል በጊዜያዊ አስተዳደሩ የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውና ተጨማሪ ፌዴራል ድጋፍ እንደሚያስፈልግ ቢጠይቅ ኖሮ የኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እንወዳለን ብሎ ያስቀምጣል። እንግዲህ ማንን ነው ምናምነው የሚለው ነው ዋነኛው ነገር። ዊ ትረስት ማንን ልናምን እንችላለን? ያ ነው ትልቁ ነገር ማለት ነው። ውድ ቤተሰቦቼ እየተነገሩ ያሉት ነገሮች እንግዲህ ሁሉም ራሱን ነፃ ለማውጣት የሚሄድበት ነው። ይሄንን ችግር እንዳለ ቢነገረን ኖሮ የሚለው ነገር ሲታይም ጥያቄ ያስነሳል። እንደገናም ደግሞ የህወሓት ቡድንም የያዛቸው ቦታዎች ላይ ይሄ ሁሉ ሰው እንዲህ ሲሆን እያዩ ይሄም ጥያቄ ያስነሳል እና ፍርዱን ለእግዚአብሔር ትቼ በዚህ ዙሪያ ላይ ያለኝ መረጃ ላካፍላችሁ ብዬ ነው። ወደ ሌላኛው መረጃ ልለፍ። ኢትዮጵያዊ ወጣት ሆኖ ግን ፖሊስ ቁጥጥር ስር አሁን የገባ ግን እስር ቤት ሰብረው የወጣ አሜሪካ ውስጥ ይሄ ጉዳይን በተመለከተ መጠነኛ ቆይታ አድርግላችኋለሁ። አብራችሁን ቆዩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ወደ ሌላኛው መረጃ ደግሞ አልፍላችኋለሁ። በተለይም ደግሞ ሰሞኑን የሰማነው በጣም ወሳኝ የሆነ ዜና ነው። ፕሬዚዳንት ትራምፕ እንደሚታወቀው በጣም ብዙ ዲፕሎማቶችን ወደ ሀገራቸው ጠርተዋል እና ይህም በተመለከተ የሚነገረው ዜና በዓለም አቀፉ ማህበረሰብ ላይ የዲፕሎማቶቹ መንቀሳቀስ እንግዲህ ብዙ ሀገራትን ነው የጠሩት። ከዚህ ላይ የውጭ ጉዳይ ፖሊሲያቸው ላይ በተመለከተ ከፍተኛ ሽፍት ወይም የለውጥ የሚመጣበት እንደሆነ የሚያሳይ ነገር እንዳለበት እየተነገረ ይገኛል። 30 የሚጠጉ ሀገራት ላይ ነው እንደሰማችሁት እንግዲህ ጥሪው የተደረገው። ከዚህ ጋር ተያይዞ የማይታወቅ ወይ አንዩዥዋል ሙቭ እየተባለ ይነገራል። የፕሬዚዳንት ትራምፕ እነዚህ ሁሉ ሀገራት ላይ በአንድ ጊዜ አምባሳደሮችንና መሰል ዲፕሎማቶችን የመጥራት ስራ ሲያከናውኑ በጣም አስገራሚ ነው የሚሆነው። በአብዛኛዎቹ በአፍሪካ ያሉ ሀገራት ዲፕሎማቶች፣ በእስያ እንዲሁም በአውሮፓና በመካከለኛው ምስራቅ በተለይ በዌስተርኑ ሄሚስፌርም ጭምር ይሄ ጉዳይ እንደነካካ የሚያሳይ ጉዳይ ላይ ያየን ነው የምንገኘው። ስቴት ዲፓርትመንቱ እንደተናገረው ኒው አወር ነው የሚለው this is a standard process in any administration በሚል በማንኛውም አድሚኒስትሬሽን ላይ ራሱን የቻለ ስታንዳርድ ነው በሚል ያቀረበውን ነገር ታያላችሁ። እዛ ውስጥ እንግዲህ በጣም ብዙ ነገሮች ተነስተዋል። እንዴት ሆኖ ይሄ ጉዳይ የዲፕሎማቲክ ሽፍት ሊያስደርጋቸው እንደሚችል ፕሬዚዳንት ትራምፕን በተመለከተ የባለሙያዎችና ተንታኞች በዚህ ዙሪያ ላይ የሰጡትን ከፍተኛ ትንተናዎችን ማየትም ማድመጥም ይቻላል። እንግዲህ በእነዚህ ጥሪ ከተደረገላቸው ሀገሮች ወይም ደግሞ ዲፕሎማቶቻቸውን የጠሩባቸው ሀገሮች ዜናዎቹም እንደሚጠቁሙት ከዚህ ቀደም በባይደን አድሚኒስትሬሽን ሰዓት ላይ ሲደረጉ የነበሩ ነገሮችን በተመለከተ ለዛ የሚሆነውን ማስተካከያ ለመስጠት እንደሆነ እየተነገረ ይገኛል። በባይደን መንግስት ሰዓት ላይ የተመደቡቱ አሁን በትራምፕ ሰዓት ላይ ስራ ለመስራት የሚያስቸግር ኢንቫይሮንመንት እንደፈጠሩ የሚያሳዩ ነገሮችም ከጀርባ እየተነሱ ይገኛሉ። በዚህም የተነሳ በርካታዎችን ጠርተዋል። አብዛኛዎቹ ከአፍሪካ ሀገራት ነው የተጠሩት። በአፍሪካ ውስጥ እንግዲህ እንደምታዩት የፖሊሲ shift በፕሬዚዳንት ትራምፕ እየተደረገ ይገኛል። አፍሪካ ላይ ያተኮረ ፕሮጀክት እንዳላቸው ያሳውቃል። ይሄ እንግዲህ ውድ ቤተሰቦቼ እንደ ቀላል የምንመለከተው ነገር አይደለም። እንደዚህ አይነት ነገር ተከሰተ ሲባል እኛ ደግሞ ይሄ ነገር ምን ማለት ነው ብለን መመርመር ይኖርብናል። ምንድነው ሰውየው ያሰቡት የሚለው ነገር በጣም ወሳኝ ነው። ምክንያቱም አፍሪካን በተመለከተ እንግዲህ አብዛኛዎቹ ለምን የአፍሪካ ሀገር መሪዎች ወይም ማን ነው የአፍሪካ ኤምባሲ ዲፕሎማቶች ወይም አምባሳደሮች ሆኑ ብለን መጠየቅ ይኖርብናል ማለት ነው። በዚህ መሰረት እንግዲህ የብሩንዲ፣ የካሜሩን፣ የኬፕ ቨርዲ፣ የጋቦን፣ የአይቮሪ ኮስት፣ የማዳጋስካር፣ የሞሪሺየስ፣ ኒጀር፣ ናይጄሪያ፣ ሩዋንዳ፣ ሴኔጋል፣ ሶማሊያ እና ኡጋንዳ እንግዲህ አብዛኛዎቹ ከአፍሪካ ሀገር እንደሆኑ ታያላችሁ። የፊጂ አምባሳደሮችን ጠርተዋል። ሌኦስ፣ ማርሻል አይዝላንድ፣ ፓፑዋ ኒው ጊኒ፣ ፊሊፒንስ፣ ቪየትናም፣ አርሜኒያ፣ መቄዶኒያ፣ ሞንቴኔግሮ፣ ስሎቫኪያ፣ አልጄሪያ፣ ኢጂፕት፣ ኔፓል፣ ስሪላንካ፣ ጓታማላ እነዚህ ሁሉ ጠርተዋል።
ይሄ የጠሩበት ዋነኛው ነገር እንግዲህ በብዙ መልኩ ታይቷል። giving away US leadership to China and Russia by removing qualified career ambassadors who serve faithfully no matter who is in power በሚል ገልጸውታል ማለት ነው። ስለዚህ በቻይናና በሩሲያ መካከል ያለውን ትግል ለማሸነፍ ከፈለግን በቀጥታ ልናደርግ የሚገባን የራሳችን ስታንዳርድ የሆነ አምባሳደሮችን መልሰን መመደብ አለብን የሚል ነገር ተናግረዋል። እዚህ ውስጥ የምናየው እንግዲህ አንደኛ ኢትዮጵያ አልተካተተችም። ኢትዮጵያ ላይ አሜሪካ ያላት የፖሊሲ ስታንዳርድ አስቡ። ከግብጽ ወስደዋል፣ አምባሳደር ጠርተዋል፣ ከጎረቤት ሀገሮች በጠቅላላ ጠርተዋል። ልብ በሉ፣ ከኢትዮጵያ አልጠሩም። እዚህ ቦታ ላይ ማሰብ ያለብን አንድ ነገር አለ። የኢትዮጵያ የፖለቲካ ተርም ወይ ውስጣችን ያለው ችግር እንዳለ ሆኖ እቺ ሀገር ግን ምን ያህል አሁንም ቢሆን በምዕራባውያኑ በተለይ በአሜሪካ አስፈላጊ ፖሊሲ ያለባት ሀገር መሆኗን በጣም በብዙ መልኩ ብዙ ስራ የምትሰራ ሀገር መሆኗና እግዚአብሔር እየጠበቃት እየሰራ ያለው ነገር እንዳለ ይሄን ነገር ፊል እንድናረገው ያስፈልጋል። ውድ ቤተሰቦቼ ከዚህ ጋር ተያይዞ እንግዲህ የሀገሪቱ ማለትም የኢትዮጵያ የአሜሪካን ኤምባሲ ትላንትና መግለጫ አውጥቷል። ሚሲንጋ እንግዲህ እንደምታውቋቸው የኢትዮጵያ የአሜሪካ አምባሳደር ናቸው። በኢትዮጵያ ኤርቪን ሚሲንጋ ይባላሉ። በጣም ኢምፖርታንት ሰው ናቸው። እኚህ ሰው በኢትዮጵያ እና በአሜሪካ መካከል አሁን ያለውን ጥሩ ግንኙነት መልካም የሚባል እንግዲህ ኢትዮጵያ ነው የምንለው። ልብ በሉ ፖለቲከኛ ብዙም እዛ ላይ አይደለሁም ያለሁት፣ ግን ከኢትዮጵያ ጋር ሀገረ አሜሪካ የሚኖራት መልካም ትስስር ላይ ነው እኛ የምናተኩረው። ስለዚህ አምባሳደር ሚሲንጋ በጣም ትልቅ ስራ ከሰሩ ሰዎች መካከል ይገኛሉ። በተለይ ጉድ ዊል እንዲኖር ግጭቶች በምስራቅ አፍሪካ ላይ እንዳይፈጠሩ ለማድረግ የተቻላቸውን ሁሉ እያደረጉ በነገራችን ላይ በጸሎት ሁሉ የሚጸልዩ ስለ ኢትዮጵያ የሚጸልዩ ሰው መሆናቸው ሁሉ ሰምቻለሁ። እኒህ ሰው እንግዲህ በከፍተኛ ደረጃ ስታዩ ለኢትዮጵያ አንድ ሆና ተጠናክራ ስትሮንግ ሆና ኢትዮጵያ እንድትሄድ ለማድረግ በጣም ትልቅ ባለውለታ የሆኑ ሰው እንደሆኑ እየተነገረ ይገኛል። እኒህ ሰው ላይ ምንም አይነት ሺፍት እንዳልመጣ ተነግረዋል ማለት ነው። በዚህም የተነሳ በጣም ብዙ የሚዲያ አውትሌቶች አጃንስ ፍራንስ ፕሬስን ጠብቆ ማለት ነው የዩኤስ ፕሬዚዳንት ዶናልድ ትራምፕ has called ambassadors from 15 African countries earlier today አዲስ ይሄ ኢትዮጵያንም ጨምሮ አለ በሚል ተነግሮ እንደነበረ ይታወቃል። ኢትዮጵያ ሶማሊያና ጅቡቲን ያካትታል ተብሎ ነበረ። በጣም እኔ እንደውም ያን ዜና ስሰማ በጣም ደንግጬ ነበር። በጣም ነው የምወዳቸው ሰውየውን በሚገርም ደረጃ ለኢትዮጵያ ያላቸውን ነገር ተቆርቋሪነት አሁን ያለውን ነገር ለማስተካከል ከትራምፕ መንግስት ጋር ኢትዮጵያ ሰላም እንድትሆን ለማድረግ የሚሰሩበት መንገድ ስታዩት በብዙ መልኩ እኔ መረጃው ስላለኝ ነው በጣም የሚገርሙ ሰው እንደሆኑ ማወቅ ይችላላችሁና እኒህ ሰው እንዳልተነኩ መረጃዎቹ ያሳያሉ ማለት ነው። ወደ ሌላ መረጃ ልውሰዳችሁ። ኢትዮጵያዊ ወጣት በአሜሪካን ሀገር ኦልሞስት በእስር ቤት ሰብሮ የወጣ ግን ከዛ በኋላ ተይዟል። ይህ ልጅ ማን ነው የሚለውን ደግሞ ላሳያችሁ። እንግዲህ ውድ ቤተሰቦቼ ከትላንት ወዲያ በጣም ዜና ነበር የነዚህ ሶስት ልጆች ጉዳይ ማለት ነው። ከእስር ቤት ሰብረው ነው ያመለጡት አሜሪካ ውስጥ። ሶስቱም በጆርጂያ በሚገኝ ዴካልብ ካውንቲ ጄል የሚባል ቦታ ላይ ባለፈው ሰኞ ማለት ነው ከትላንት ወዲያ ሰኞ ያደረጉት አርምድ ኤንድ ዴንጀረስ እየተባለ ነው የተነገረላቸው። ታጥቀዋል፣ አደገኞች ናቸው፣ እስር ቤት ሰብረው አምልጠዋል የሚለው ዜና ሆነ ማለት ነው በአካባቢው ላይ። ይሄንን በተመለከተ ለማህበረሰቡ ሴፍቲ ሲባል በጣም ብዙ ነገር እንደተደረገ ተናግረው ነበረ። በጣም ብዙ ርብርብ ነው የተደረገው እኚህ ልጆች መልሶ ለመያዝ። ኢንቨስቲጌተርስ እንዳሉት security team found 3 men went missing during routine checks በሚል ተነግሯል። ማለት ሩቲን ቼክ ላይ ጠዋት ላይ ቼክ ሲያደርጉ ልጆቹ የሉ ሰብረው ወጥተው አምልጠዋል ማለት ነው። ይሄንን በተመለከተ እስር ቤቱን እንዴት ሰብረው አመለጡ የሚለውን ነገር በተመለከተ በጣም ብዙ ነገር እየተነገረ ይገኛል። የመጀመሪያው እንግዲህ ይሄ ልጅ ነው። እዚህ እንደምታዩት ናኦድ ዮሐንስ ይባላል። ይሄ ናኦድ ዮሐንስ የሚባል ወጣት ልጅ ገና 25 ዓመቱ ነው። በሚያሳዝን ደረጃ ላይ ይሄ ልጅ የታሰረው በከባድ ነገር አይደለም። የሚገርማችሁ ማለት ነው በከባድ ወንጀል የታሰረ ልጅ አይደለም ናኦድ። እሱን ነግራችኋለሁ ተመልሼ መጥቼ። ሁለተኛው ይሄ ነው። ይሄ ደግሞ ስቲቨንሰን ቻርለስ ይባላል። የ24 ዓመት ወጣት ነው። ያው ጥቁር አፍሪካዊ ነው፣ ጥቁር አሜሪካዊ ነው። ይሄ ሰው በግድያ እንደገና በሮበሪ በመዝረፍ ነው የታሰረው። ልብ በሉ ምን ያህል ከባድ ወንጀል እንደሰራ። ይሄም ደግሞ ሶስተኛው ነው። ዩሱፍ
ሚኖር ይባላል። 31 ዓመቱ ነው። በታጥቆ በዘረፋ ነው የታሰረው፣ አርምድ ሮበሪ። እንደገናም ደግሞ በተኩስ በመክፈት በፖሊሶች ላይ ክስ ተመስርቶበታል ማለት ነው። ይሄን በተመለከተ እነዚህ ሁለት ልጆች ስኬፕ ካደረጉ በኋላ እንደዚህ የተረበሸ ዜናዎች በጣም ብዙ አየሩን አጥለቅልቀውት ነበረ። እንግዲህ ይሄን ልጅ በተመለከተ ናኦድ የሚባለው ልጅ ምንድን ነበረ ስጋቱ የሚለው ነገር ስታዩ በእስር ቤት በሰራው ወንጀል ምክንያት አይደለም ስጋት የነበረው ይሄ ልጅ የመጠረዝ ወይም ደግሞ ተወስዶ ከእስር ቤት አብዛኛዎቹ እየወሰዱ ይመልሷቸዋል ማለት ነው። ሶ ይሄንን ነገር ከዚህ እነዛ ከወንጀል ለማምለጥ ነው። ያው ጥቁር አሜሪካዎች ናቸው፣ የሚሄዱበት ቦታ የላቸውም። ይሄ ልጅ ግን ሰፋሪ ነው ወይም ደግሞ በስደት የሄደ ልጅ ነው ወይም ከስደት በሄደ ቤተሰብ የተወለደ ሊሆን ይችላል። ነገር ግን ስጋቱ እየተባለ የሚነገረው ምናልባትም ሀገር ለቆ ይሸኙኛል የሚል ስጋትም እንደነበረበት ተነግሯል። ይሄ ልጅ እንግዲህ በሚያሳዝን ደረጃ የተከሰሰባቸው 3 ናቸው። ሲምፕል አሶልት የሚባል ቀላል ከባድ የማይባል አሶልት ወንጀል ላይ መሰረት ያደረገ ነው። አይርሰን የሚባል ደግሞ በተለይ ቤት ንብረት በማቃጠል የታሰረ ልጅ ነው። ከዛ ውጪ unlawful act of violence in penal institution በሚል እንደገና በህጋዊ ባሉና ባልተፈቀደ መልኩ የሚያደርግ ቫዮሌንስ በመፍጠሩ በሚል በሶስቱ ነው ክስ የተመሰረተበት እና ይሄ ልጅ እንግዲህ ናኦድ ዮሐንስ በጣም የሚያሳዝን የ25 ዓመት ወጣት ልጅ እንግዲህ እስር ቤቱን ሰብረው ከወጡ በኋላ እዚህ እንደምታዩት ዜናው ምን ይላል ቀጥሎ breaking news 3 inmates including murder suspect have escaped from ዲካሊብ ካውንቲ ጄይል በጆርጂያ አምልጠዋል የሚለው ዜና ሲነገር ቆየ። ከዛም ከሆነ ጊዜ በኋላ ተመልሰው ተገኝተዋል፣ ታስረዋል። ከዛም እዚህ ቪዲዮዎች ላይ እንደምታዩት አብዛኛዎቹ እነዚህ 3 escaped ሶስቱም ልጆች በተመለከተ ካፕቸርድ ሆነዋል፣ ተይዘዋል የሚለው ዜና ቀጥሎ መነገር ጀመረ ማለት ነው። እዚህ እንደምታዩት 3 escaped ዲካልብ ካውንቲ ኢንሜት ካፕቸርድ ተይዘዋል የሚለው ዜና እንደገና መነገር ጀመረ ማለት ነው። To fight and make sure that our family, friends, and loved ones are safe, and that people know that they can come into DeKalb County and enjoy, live, work, and play. As I announced when we began the process of trying to recapture these 3 inmates who escaped from this jail on Sunday night, ሰኞ ማታ ነው። my primary focus is to make sure that you all know that DeKalb County Jail is secure. But we either pay now or it's going to be a payment later. ሶ ከዚህ በኋላ እንግዲህ የተነገረ ያለው ነገር ስኬፕ ያረጉት ተመልሰው ተይዘዋል የሚል ነው። በዚህም የተነሳ ለምሳሌ እንደ CNN እዚህ ጋር እንደዘገበውም ማየት ይችላልላችሁ። እንግዲህ ሶስቱም were able to escape in Georgia jail before being recaptured መልሰው ተይዘዋል የሚለው ዜና እንደገና መነገር ጀመረ ማለት ነውና በጣም የገረመኝ ነገር ነው። ምን አይነት ድፍረትና ምን አይነት ሁኔታ እንደዚህ አይነት ነገር ሊፈጥርባቸው እንደቻለ ስታዩት የሚገርም ነገር እንደሆነ ትመለከታላችሁ። ወደ መጨረሻው መረጃ ልውሰዳችሁ። ወደ መጨረሻው መረጃ ልውሰዳችሁ። እንግዲህ ፕሬዝዳንት ሩቶና የኢትዮጵያ ጠቅላይ ሚኒስትር የአንድ ቀን ጉብኝት አድርገው ከትላንት ወዲያ እንግዲህ ትላንትና ኦልሞስት ተመልሰዋል። በዚህም ቪዚታቸው ላይ ቀደም ብዬ እንደነገርኳችሁ በሁለቱ መካከል የንግድ ልውውጥ፣ የአካባቢ ሴኩሪቲ፣ ሌሎችም የተነሱ ጉዳዮች አሉ እዚህ ላይ በግልጽ ማየት የምትችሏቸው። ለምሳሌ በዚህ የኬንያ ሚዲያ ላይ ሲናገር the discussion with Prime Minister Abiy Ahmed are expected to cover trade, security and cross-border cooperation, especially building on already strong relationship between the two nations በሚል ተቀምጧል። በሁለቱ ኔሽኖች መካከል ይሄ ሊሆን የሚችልበትን ነገር በተመለከተ በግልጽ የተነገረ ነገር እንዳለ ታያላችሁ። እንግዲህ እሱ ብቻ አይደለም፣ በከፍተኛ ደረጃ የተነገሩ ዜናዎች የሚያሳዩት ይሄንን ነገር በብዛት የከቨር የተደረገው ዜና ነው። ብዙ ሽፋን የተሰጠው ይሄ ዜና ነው። ነገር ግን ከጀርባ አንድ የተፈጠረም ነገር ነበረ እና ያ የተፈጠረው ነገር በሁለቱ መካከል ቅሬታ እንዳይፈጥር ሩቶ ፈጥነው ወደ ኢትዮጵያ እንደመጡ ተነግረዋል ማለት ነው። ይሄን በተመለከተ የተነገረው ዜና ይሄ ዜና ሩቶ ኢትዮጵያ ከመምጣታቸው ከአንድ ቀን ቀደም ብሎ ይሄ ዜና በኬንያ ሚዲያ ላይ በከፍተኛ ሁኔታ ተለቆ ነበረ። ኬንያ 6 ኢጂፕት ፓርትነርሺፕ ቱ ቡስት ሎካል ዲፌንስ ማኒፋክቸሪንግ በሚል አስቀምጠዋል። በጣም የሚገርመው የኬንያ መንግስት ሄዶ ከግብጽ
የጦር መሳሪያ አምራች ካምፓኒዎች ጋር ዲል የሚያረገው ነገር ታየ ማለት ነው። ይሄ የሚስማማውና ዲል የሚያረገው ነገር በጣም የሚያናድ ሆነ ማለት ነው። ይሄ እሁድ 21 ዲሴምበር 2025 ነው የሆነው። በዚህም የተነሳ እነዚህ ሰዎች ተልከዋል ወደ ግብጽ ተልከዋል። ከኬንያ በጣም ታላላቅ የዚህ ጉዳይ የሚመለከታቸው አካላት ግብጽ የኬንያን የጦር መሳሪያ አቅምና ዲቨሎፕመንትን ለመስራት በኢትዮጵያ ጎረቤት ላይ ኬንያ ውስጥ ገብታ ግብጽ ይህን ፕሮጀክት ለመስራት በማሰቧና በመስራቷ ከዚህም ዲል በማድረጋቸው የተነሳ እንግዲህ ከፍተኛ ዲል ነው ያደረጉት ስትሰሙ ዜናዎቹንም ጭምር ማለት ነው። ይሄ ፍሬምወርክ ነው የሰሩት። እዚህ ጋር እንደሚያሳያችሁ the team also held engagement at the Ministry of Military Production MOMP የሚባል የግብጽ የኢጂፕት ዲፌንስ ማኒፋክቸሪንግ የግብጽ የመከላከያ ማኒፋክቸሪንግ ተቋምና ኢንዱስትሪያል ፖሊሲ ፍሬምወርክ ላይ ስብሰባና ያውም MOU ሁሉ እንደተፈራረሙ እየተነገረ ይገኛል። The policy making coordinated other companies that direct general DNSI ሲጎበኙ ይሄን አርገዋል ብለው እዚህ ጋር ያለው ነገር በትክክል ያሳያሉ ማለት ነው። እሱ ብቻ አይደለም የጎበኙዋቸው ሌሎች ቦታዎችም እንደሚያሳየው ፍሬምወርኩ እንዲህ ነው የሚለው ኬንያ and Egypt joint military cooperation agreement የሚባል የኬንያና የግብጽ በአንድ ላይ የሚተሳሰሩበት አግሪመንት ነው የሰሩት ማለት ነው። ይሄ ነገር የኢትዮጵያውን ጠቅላይ ሚኒስትር በጣም እንዳበሳጫቸው እንዳናደዳቸው ተነግረዋል ማለት ነው። እንደሰማነው ከሆነ ለሩቶ በፍጥነት ይደውሉላቸው ይሄን ነገር በጣም ቅር ብሎኛል፣ ትክክል አይደለም የሚል ይሄን በተመለከተ እንዴት ከግብጽ ጋር እኛ ከጎረቤት እንግዲህ ስትራቴጂክ ቦታ ናት ኢትዮጵያ ኦልሞስት ኬንያም በጣም ስትራቴጂክ እና ሰላማዊ ግንኙነት ነው ከኢትዮጵያ ጋር ያላት። ይሄን በተመለከተ ያውም ጦር መሳሪያን ተመልክቶ ከጎረቤት አገር ኬንያ እንዴት ከግብጽ ጋር እንዲህ አይነት ዲል ልታረግ ትችላለች የሚል የሚያበሳጭ ነገር እንደነበራቸው ተሰምቷል። ለዛም ሩቶ ፈጥነው ወደ ኢትዮጵያ እንደመጡ ከውስጥ አዋቂ የሰማነው መረጃ ነግሮናል ማለት ነውና እኔ በጣም ስለገረመኝ እኔ እንደውም እንዲህ አይነት ነገር ከባድ ነገር ሊያመጣ የሚችል እንደሆነ መገመት ይቻላል። ነገር ግን በዚህን ያክል ደረጃ ሴንሲቲቪቲ ሊፈጥር እንደሚችል ግን ፕራክቲካሊ ያው በፖለቲካው ላይ ያሉ ሰዎች ወይም በጉዳዩ ላይ ቅርበት ያላቸው ሰዎች ሲናገሩ ስሜት እንዳለው የምናይበት ነገር እንዳለ ያሳያል። ይሄን በተመለከተ ለጉዳዩ ቅርበት አለን በሚል ከውጭ ሀገር ያሉ ሚዲያዎች ለዚህ ጉዳይ ያላቸውን ቅርበት ሲገልጹበት የነበረው ነገር የመረጃ ምንጫችን ነው። ስለዚህ ከዚህ ቁጣና መቀያየም ሊፈጥር ከሚችል ነገር ለማትረፍ ሩቶ ፈጥነው ወደ ኢትዮጵያ መምጣታቸው ለኢትዮጵያ ያላቸውን ክብር ያሳያል የሚለው ነገር ከዚህ ጋር ተያይዞ እንደተነገረ ለማወቅ ችለናል ማለት ነው። ውድ ቤተሰቦቼ ፕሮግራማችን ሳድስ ነው። ወቅታዊ ጉዳዮችን አፕዴት ላድርጋችሁ። በሌላ ፕሮግራም ደግሞ መንፈሳዊ ነገሮችን እንደገና አጠቋቁማቸዋለሁ። ከፖለቲካውም ከሳይንሱም ከመንፈሳዊም ከሁሉም ነገር የተዋሃደ ፕሮግራሞች የሚቀርቡበትን ፎርማቶቻችንን አሁንም ከናንተ ጋር ዘመኑን እንድንዋጅ ያለውን ነገር እንድንጠነቅቅ የሚመጣውን ነገር እንድንገምት የሚያስችሉ መረጃና ዕውቀቶችን እንዲያካፍላችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች።